ፋልሲፈረም ይሄ በጣም የጭንቅላት ወባ እያልን የምንለው ወይም ከባዱ ወይም ሲቨር ብለን የምንለው የፕላዝሞዲየም ፓራሳይት ነው። ይሄ ደግሞ ከባድ የሚሆንበት ምክንያቱ እንግዲህ የተለያዩ ናቸው። ለምሳሌ አንደኛው በምንወስድበት ጊዜ አንድ የቀይ ደም ሴል በተለያየ ፕላዝሞዲየም ፋልሲፓረም አታክ ይደረጋል። እንደገና ደግሞ ሁሉም የብለድ ስቴጆች እንግዲህ የቀይ ደም ሴል 120 ቀናት ወይም 4 ወራት የጊዜ ቆይታ አለው። ሁሉንም አታክ ያደርጋል ማለት ነው። ሌሎችን በምናይበት ጊዜ እንደዛ አይደለም። ለምሳሌ ፕላዝሞዲየም ቪቫክስ በምናይበት ጊዜ ያንግ ስቴጆችን አታክ ያደርግ ማለት ነው። እንደገና ደግሞ አታክ የተደረጉ የቀይ ደም ሴሎች ስቲኪ ናቸው ማለት ነው። በብለድ ቧንቧ ላይ ወይም ብለድ ስትሪም ላይ ስቲኪ በመሆን ሌላኛው ሙቭ የሚያደርገውን የብለድ ብሎክ በማድረግ የሚታወቁ ናቸው ማለት ነው። ስለዚህ እነዚህና ሌሎች ሪዝኖች ተደማምረው የፕላዝሞዲየም ፋልሲፓረም ፓራሳይት ወይም ማላሪያ የተያዘ ሰው በጣም ሲቨር የሆነ ከባድ ይሆንበታል ማለት ነው። ሰላም የተከበራችሁ ተመልካቾች፣ በዚህ ቪዲዮ የምናየው እንግዲህ ስለ አኖፍለስ ሞስኪቶ ይሆናል ማለት ነው። እንግዲህ አኖፍለስ ሞስኪቶ ሜዲካል የሆነ ኢምፖርታንት የሆነ ወይንም በአብዛኛው ማላሪያ የሚባለውን በሽታ ፍላሪያሲስን ጨምሮ የሚያመጣ ቬክተር ነው ወይም ሞስኪቶ ነው ማለት ነው። ስለዚህ በዛሬው ቪዲዮአችን ኢንዲቴል በዚህ ጉዳይ ላይ የምናይ ይሆናል። እናንተ እንግዲህ አዲስ ከሆናችሁ ሰብስክራይብ፣ ላይክ እና ኮሜንት እንድታደርጉ በአክብሮት ጠይቃለሁ። ወደ ቪዲዮ እንሄዳለን። እንግዲህ አኖፍለስ ሞስኪቶ ምንድነው የሚለውን በምናይበት ጊዜ እንግዲህ አኖፍለስ ሞስኪቶ ኦር አኖፍለስ ኢዝ ኤ ጂነስ ሞስኪቶ እንግዲህ ጂነስ ሞስኪቶ ነው ማለት ነው። ሪስፖንሲብል ፎር ትራንስሚቲንግ ማላሪያ የሚባለውን በሽታ በማስተላለፍ የሚታወቅ ነው ማለት ነው። ወይም የፕላዝሞዲየም ፓራሳይቶች በአጠቃላይ ፕላዝሞዲየም ፋልሲፈረም፣ ፕላዝሞዲየም ቪቫክስ፣ ፕላዝሞዲየም ኦቫል እና ፕላዝሞዲየም ማላሪያ የሚባለውን በሽታ በመሸከም ምንድነው ፓራሳይት በመሸከም የሚታወቅ ነው ማለት ነው። ይሄ አኖፍለስ ሞስኪቶ ማለት ነው። there are over 460 species but only 30 up to 40 transmit malaria እንግዲህ እንዳጠቃላይ ከ460 ስፔሺሶች በላይ ይኖራል ተብሎ ኤክስፔክት ይደረጋል። ከዛ ውስጥ እንግዲህ ከ30 እስከ 40 የሆኑ የስፔሺሶችን የማላሪያን በሽታ በማስተላለፍ ይታወቃሉ ማለት ነው። እንግዲህ ኮመን ከሆኑ በሽታውን ከሚያስተላልፉ ወይም ማላሪያን በማስተላለፍ ከሚታወቁ ስፔሺሶች ውስጥ እንግዲህ አንደኛው እንግዲህ አኖፍለስ ጋምቤ ነው። በአኖፍለስ ጋምቤ ውስጥ ወደ 9 የሚደርሱ ሰብ ስፔሺስ የሆኑ ስፔሺሶች አሉ። ሌላው እንግዲህ አኖፍለስ አርባያንሲስ ነው። በዋናነት እንግዲህ ኢትዮጵያና ኢስት አፍሪካን በሽታውን በማስተላለፍ የምትታወቁ ስፔሺስ ማለት ነው። ስለዚህ እንግዲህ አኖፍለስ አርባያንሲስ ተብሎ ይጠራል። ሌላው እንግዲህ አኖፍለስ ፋንስተስ ይባላል ማለት ነው። ሌላው እንግዲህ አኖፍለስ ስቴፈንሲ ይሄ እንግዲህ በቅርብ ጊዜ ኢትዮጵያ ውስጥም የማላሪያን በሽታ በማስተላለፍ የምትታወቅ ወይም ኢንቨንትድ የተደረገች ስፔሺስ ማለት ነው። እነዚህ እንግዲህ በዋናነት ኮመን የሆኑ የማላሪያን በሽታ ወይም የፕላዝሞዲየም ፓራሳይት ተሸካሚ የሆኑ ስፔሺሶች ናቸው ማለት ነው። እነዚህ ኮመን ናቸው፣ ኤግዛምፕል መውሰድ ምንችላቸው ናቸው ማለት ነው። እንግዲህ ሞስኪቶን በምናይበት ጊዜ ይህንን ይመስላል ማለት ነው። ይህን ይመስላል ማለት ነው። ሞስኪቶን በምናይበት ጊዜ እንደዚህ አይነት ከለር ያለው ነው ማለት ነው። ክላሲፊኬሽኑን በምናይበት ጊዜ እንግዲህ ኪንግደም አኒማል ውስጥ የሚገኝ ነው። ፋይለሙ እንግዲህ አርትሮፖዳ ውስጥ የሚገኝ ነው። ክላስ እንግዲህ ኢንሴክታ ነው። ኦርደር ዲቢትራ ነው። ፋሚሊ ክሉሲዴ ወይ ሞስኪቶ ነው ማለት ነው። ጂነሱ አኖፍለስ ነው። እንግዲህ ስፔሺሶቹ ይለያያሉ። ቅድም እንዳልነው ከ460 በላይ ስፔሺሶች አሉ ማለት ነው። ቅድም ደግሞ እንደ ኤግዛምፕል የወሰድናቸውን ጨምሮ ማለት ነው። ሃቢታቱን በምናይበት ጊዜ እንግዲህ አኖፍለስ ሞስኪቶዎችን ወይም አኖፍለስ ስፔሺሶችን ሃቢታታቸውን በምናይበት ጊዜ እንግዲህ አኖፍለስ ሞስኪቶ ፕሪፈር የሚያደርጉት ክሊን የሆነ ወተር ለፀሐይ ብርሃን ኤክስፖዝድ የሆነ ወይም የፀሐይ ብርሃን የሚያገኘው ማለት ነው። ሬስ ፊልድ እንደዚህ አይነት አካባቢ ይመቻቸዋል ማለት ነው። እዛ የሚገኙ ናቸው። ኤጅ ኦፍ ዲ ስትሪም በውሃዎች ምንጮች ምናምን አካባቢ ጥግ አካባቢ የሚገኙ ናቸው። ስሞል ፖልስ ይገኛሉ ማለት ነው። ማርሽስ እዚህ አካባቢ የሚገኙ ናቸው። ስለ ሙቪንግ ወተር ሞመንቱ በዝግታ የሚንቀሳቀስ ውሃ አካባቢ ይገኛሉ ማለት ነው። ስለዚህ ሃቢታታቸውን በምናይበት ጊዜ የአኖፍለስ ሞስኪቶ ወይንም የማላሪያን በሽታ በማስተላለፍ የሚታወቁ ሞስኪቶዎች ቦታቸው ወይም ሃቢታታቸው በእንዲህ አይነት ቦታ ነው ማለት ነው። ሌላው ላይፍ ሳይክላቸውን በምናይበት ጊዜ እንግዲህ አኖፍለስ ሞስኪቶ አንደርጎዚ ኮምፕሌት ሜታሞርፊስ ዊዝ 4 ስቴጅ እንግዲህ ኮምፕሌት የሆነ ሜታሞርፊስ ነው የምታከናውነው እቺ አኖፍለስ ሞስኪቶ ወይንም
ማላሪያን በሽታ ትራንስሚት በማድረግ የምትታወቀው ማለት ነው። ኤጉን በምናይበት ጊዜ ሌድ ሲንግል ኤግ እንግዲህ ሲንግል ኤግ ወይም እያንዳንዱን የምትጥል ነው ማለት ነው። ኤጉን በምናይበት ጊዜ ሌሎቹ ነምበር ኦፍ 100 200 300 አንዴ ሊጥሉ ይችላሉ። እቺ ሞስኪቶ ደግሞ እያንዳንዱን እንቁላል ለየብቻው የምትጥለው ነው ማለት ነው። ክሊን ወተር ላይ ነው እሱ የሚሆነው ማለት ነው። ኤግስ ሃቭ ዲ ላተራል ፍሎተርስ እንግዲህ ላተራል የሆነ ፍሎተር አለው ማለት ነው። ሜክ ዘም ዲ ፍሎት እንዲሆን ያስችለዋል ማለት ነው። እንግዲህ ከአንድ 3 ቀን ይፈጅበታል ወደ ሃሽ ለማድረግ ወይም ወደ ሌላኛው ዴቨሎፕ ለማድረግ ወደ ሌላኛው ስቴጅ ለማድረግ ከአንድ 3 ቀናት ይፈጅበታል ማለት ቤዝድ ኦን ዲ ቴምፕሬቸር ማለት ነው። ቴምፕሬቸሩን መሰረት ያደረገ ነው ማለት ነው። እንግዲህ ኤጉን በምናይበት ጊዜ ላይክ እንደዚህ አይነት ነው ማለት ነው። ኤጉን እንደዚህ አይነት እናገኘዋለን ማለት ነው። ላርቫ ስቴጅን በምናይበት ጊዜ እንግዲህ ሲፈን የለውም ወይም ብሪዝ ሊያደርግበት ቲዩብ የለውም ማለት ነው። ሌሎችን በምናይበት ጊዜ ላይክ እንደ ኤደስ እና ኮሌክስ በምናይበት ጊዜ ይሄ ነገር አላቸው ወይም ብሪዝ የሚያደርጉበት ስትራክቸር ወይም ቲዩብ አላቸው ማለት ነው። ይሄ ግን የለውም ማለት ነው። እንግዲህ ሙቭ በሚያደርግበት ጊዜ ላርቫውን በምናይበት ጊዜ ፓራለል ቱ ዘ ዋተር ነው፣ ከውሃው ጋር ነው ሙቭ የሚያደርገው ማለት ነው። ከውሃ ጋራ ሙቭ የሚያደርግ ነው። የሌሎችን በምናይበት ጊዜ ኤደስ እና ኮሌክስን በምናይበት ጊዜ ጭንቅላቱ ወደ ታች ሆኖ ጫፉ ወደ ላይ ሆኖ ወይም ሰርፌሱ ላይ ጫፉን በማድረግ ብሪዝ በማድረግ የሚታወቅ ነው ማለት ነው። ስለዚህ ይሄ ሙቭ የሚያደርገው ኦን ዘ ሰርፌስ ፓራለል ወይም ሆሪዞንታሊ ነው ማለት ነው። ሌሎቹ ቨርቲካሊ ስለሆነ ፊድ ኦን ማይክሮ ኦርጋኒዝም ኤንድ ኦርጋኒክ ማተር እንግዲህ ፊድ የሚያደርገው ማይክሮ ኦርጋኒዝም እና ኦርጋኒክ ማተር ፊድ በማድረግ ይታወቃል። ላርቫ ስቴጅ ላስትስ 5 up to 14 days እንግዲህ ከ5 እስከ 14 ቀን ይፈጅበታል ማለት ነው። ይሄ ላርቫ ስቴጁ ወደ ሌላው ለመቀየር ማለት ነው። እንግዲህ ላርቫውን በምናይበት ጊዜ እንደዚህ አይነት ተፈጥሮ አለው ማለት ነው። ልክ ይሄን ይመስላል። ፑፓ ስቴጅን በምናይበት ጊዜ እንግዲህ አኳቲክ ነው። ያው እንግዲህ ኮማ ሸፕ ነው ያለው። ፑፓ ስቴጅን በምናይበት ጊዜ ይሄ ማለት ነው። ይሄንን ይመስላል። ፑፓውን በምናይበት ጊዜ እንግዲህ ውሃ ውስጥ የሚገኝ ነው። ኮማ ሸፕ ያለው ነው። አክቲቭ ኤንድ ሪስፖንድ ቱ ላይት ኤንድ ሙቭስ አክቲቭ ነው። ሙቭመንቱ በጣም አክቲቭ የሆነ ሙቭመንት ያለው ነው ማለት ነው። ይሄም ደግሞ ከአንድ ሰው 3 ቀን ይፈጅበታል ማለት ነው ወደ አዳልት ለመቀየር ማለት ነው። አዳልቱ በምናይበት ጊዜ እንግዲህ ረስት ስቴጅ ላይ በምናይበት ጊዜ 45 ዲግሪ የሚኖረው ማለት ነው። ዊንጉን በምናይበት ጊዜ ሃቭ ዲ ዳርክ ስፖት ዳርክ የሆነ ስፖቶች አሉት ማለት ነው። ጠቆር ያለ ስፖት የሚታይበት ነው። ፊሜል ባይትስ ኤንድ ትራንስሚት ማላሪያ እንግዲህ ፊሜሎች ናቸው ባይት የሚያደርጉት የሚያስተላልፉም እንግዲህ እነዚህ ናቸው ማለት ነው። ሜልስ ፊድ ኦን ኔክታር እንግዲህ አበባዎች ላይ የሚገኘውን ኔክታር ሜሎች ፊድ ያደርጋሉ። ስለዚህ ብለድን ፊድ በማድረግ የሚታወቁ አይደለም ወንዶቹ ማለት ነው። እንግዲህ ፊሜሎቹ ደምን ፊድ የሚያደርጉበት ሪዝኑ ምንድነው? እንቁላላቸውን ለማሳደግ ስለሚፈልጉ ማለት ነው። ፊዲንግ ቢሄቪየር እንግዲህ የፊዲንግ ቢሄቪየራቸው ወይም የሚመገቡበት በምናይበት ጊዜ ሞስትሊ ናይት ባይተሮች ናቸው ወይም ማታ ፊድ የሚያደርጉ ናቸው ማለት ነው። ፊሜል ሪኳየርስ ብለድ ሜል ቱ ዴቨሎፕ ኤግ ቅድም እንዳለው እንግዲህ ፊሜሎቹ እንቁላላቸውን ለማሳደግ ምግብ ምንድነው ደም ያስፈልጋቸዋል ማለት ነው። ደም ያስፈልጋቸዋል ማለት ነው። እነዚህ ማለት ነው እንደዚህ አይነት ፊቸር አላቸው ሞስኪቶቹ። እንግዲህ ሜዲካል ኢምፖርታንስ ቸውን በምናይበት ጊዜ አኖፍለስ ሞስኪቶ አር ዘ ኦንሊ ቬክተርስ ፎር ሂውማን ማላሪያ ሂውማን ማላሪያ እንግዲህ በዓለም ላይ የሚታወቅ በሽታ ነው። ማላሪያ ዲዚዝ እንግዲህ በዋናነት የተለያዩ ፓራሳይቶችን በመሸከም ይታወቃሉ። ይህ ማለት ምን ማለት ነው? የፕላዝሞዲየም ፓራሳይቶችን የተለያዩ የፕላዝሞዲየም ስፒሺሶችን ማለት ነው በመሸከም የሚታወቁ ናቸው ማለት ነው። ለምሳሌ ፕላዝሞዲየም ፋልሲፈረም ይሄ በጣም የጭንቅላት ወባ እያልን የምንለው ወይም ከባዱ ወይም ሲቨር ብለን የምንለው የፕላዝሞዲየም ፓራሳይት ነው። ይሄ ደግሞ ከባድ የሚሆንበት ምክንያቱ እንግዲህ የተለያዩ ናቸው። ለምሳሌ አንደኛው በምንወስድበት ጊዜ አንድ የቀደም ሴል በተለያየ ፕላዝሞዲየም ፋልሲፓረም አታክ ይደረጋል። እንደገና ደግሞ ሁሉም የብለድ ስቴጆች እንግዲህ የቀይ ደም ሴል 120 ቀናት ወይም 4 ወራት የጊዜ ቆይታ አለው። ሁሉንም አታክ ያደርጋል ማለት ነው። ሌሎችን በምናይበት ጊዜ እንደዛ አይደለም። ለምሳሌ ፕላዝሞዲየም ቪቫክስ በምናይበት ጊዜ ያንግ ስቴጆችን አታክ የሚያደርግ ማለት ነው። እንደገና ደግሞ አታክ የተደረጉ የቀይ ደም ሴሎች ስቲኪ ናቸው ማለት ነው። በብለድ ቧንቧ ላይ ወይም ብለድ ስትሪም ላይ ስቲኪ በመሆን ሌላኛውን ሙቭ የሚያደርገውን የብለድ
ብሎክ በማድረግ የሚታወቁ ናቸው ማለት ነው። ስለዚህ እነዚህና ሌሎች ሪዝኖች ተደማምረው የፕላዝሞዲየም ፋልሲፓረም ፓራሳይት ወይም ማላሪያ የተያዘ ሰው በጣም ሲቨር የሆነ ከባድ ይሆንበታል ማለት ነው። እንግዲህ ሌላው እንግዲህ ፕላዝሞዲየም ቪቫክስ ነው። ይሄ እንግዲህ በኢትዮጵያ ውስጥ የሚታወቀው ፕላዝሞዲየም ፋልሲፓረም እና ፕላዝሞዲየም ቪቫክስ ነው። ይሄ እንግዲህ ከፕላዝሞዲየም ፋልሲፓረም ቀጥሎ የሚገኝ ነው። ይሄ እንግዲህ ያንግ ስቴጅ ያሉትን የቀይ ደም ሴሎችን አታክ በማድረግ የሚታወቅ ነው ማለት ነው። እንግዲህ 40% ከቨር የሚያደርግ ነው። በፐርሰንት በምናይበት ጊዜ 40%ን የሚታወቅ ነው ማለት ነው። አታክ በማድረግ በኢትዮጵያ እና ኢስት አፍሪካ ላይ 40% አታክ በማድረግ ይታወቃል ማለት ነው። ይህን ፕላዝሞዲየም ፋልሲፓረም በምናይበት ጊዜ ኦልሞስት 60%ን ከቨር የሚያደርግ ነው ማለት ነው። ፕላዝሞዲየም ኦቫል በምናይበት ጊዜ ይህም እንደዛው ያንግ ስቴጅ ያሉትን አታክ የሚያደርግ ነው። ነገር ግን ኢስት አፍሪካ ኢትዮጵያ ላይ በጣም የሚታይ አይደለም ማለት ነው፣ በዚህ ወቅት ላይ ማለት ነው። ሌላው እንግዲህ ፕላዝሞዲየም ማላሪያ የሚባል አለ። ይሄ ደግሞ አታክ የሚያደርገው ኦልድ ስቴጅ የሆኑ የቀይ ደም ሴሎችን ነው ማለት ነው። ይህም እንደዚሁ እንደ ፕላዝሞዲየም ኦቫል ያን ያክል ኢትዮጵያ ውስጥ ወይም ኢስት አፍሪካ የሚታይ አይደለም በዚህ ሰዓት ማለት ነው። ሌላው እንግዲህ ፕላዝሞዲየም ኒውሌሲ ነው። ይሄ እንግዲህ ብዙም የሚታይ አይደለም ማለት ነው። እነዚህ እንግዲህ በዋናነት የፕላዝሞዲየም ፓራሳይቶች ናቸው። እነዚህ ደግሞ በአኖፍሊስ ሞስኪቶ ውስጥ በመሆን ወይም አኖፍሊስ ሞስኪቶ እንደ ቬክተር ስለሆኑ እዛ ውስጥ በመሆን ከአንድ ሰው ወደ ሌላ ሰው ትራንስሚት በመሆን የሰው ልጆች አታክ ያደርጋሉ ማለት ነው። ወይም አኖፍሊስ ሞስኪቶ እነዚህን ፕላዝሞዲየም ፓራሳይቶችን በመሸከም ከበሽተኛው ሰው ወደ ጤነኛው ሰው በመውሰድ የማላሪያ በሽታ እንዲኖርበት ያስችላል። ይሄ ደግሞ እንግዲህ ቀይ ደም ሴሎችን በሚጎዳበት ጊዜ ከፍተኛ የሆነ የጤና እክል ወይም ችግር ያመጣበታል ማለት ነው። እንግዲህ የሚያስተላልፉት እንግዲህ ሊምፋቲክ ፊላሪያሲስ ሬድሊ ያስተላልፋሉ። ያው በዋናነት እንግዲህ ትራንስሚት የሚያደርጉት ማላሪያ ነው ማለት ነው። ቢሄቪየሩ እና ኢኮሎጂን በምናይበት ጊዜ እንግዲህ ቅድም እንዳልነው ባይቲንግ ታይማቸው ሚድናይት ኤርሊ ሞርኒንግ ድረስ ያለው ታይም ነው ማለት ነው። ፕሪፌር የሆነ ታይም እንግዲህ ባይቲንግ ኢንዶር ወይም በቤት ውስጥ ወይም ኢንዳፊክ ወይም አውትዶር ኤግዞፋጂክ ሊሆን ይችላል። ዲፔንድ ኦን ዘ ስፔሺስ መሰረት ያደረገ ነው ማለት ነው። ረስቲንግ ቢሄቪየር ዋልስ ላይ እንግዲህ የሚያርፉበት ግድግዳዎች ላይ ዳርክ ኮርነር ላይ እንግዲህ ጨለም ያለ ኮርነር አካባቢ የሚገኙ ናቸው። ይሄ ደግሞ እንግዲህ ኢንዶፊሊክ ይባላል። ቬጂቴሽን ላይ አውትዶር ላይ ሊቀመጥ ይችላል። ይሄ ደግሞ እንግዲህ ኤግዞፊሊክ ይባላል ማለት ነው። ፍላይት ሬንጅ እንግዲህ ፍላይት ሬንጃቸውን በምናይበት ጊዜ ምን ያክል ሙቭ ያደርጋሉ ፍላይ ያደርጋሉ የሚለውን በምናይበት ጊዜ ኢንጀነራል ከ1 እስከ 2 ኪሎ ሜትር ሙቭ ማድረግ ይችላሉ ማለት ነው። በት ካን ትራቭል ፋርዘር ዊዝ ዊንድ እንግዲህ ነፋስ ካለ ከዛ በላይ ሙቭ ሊያደርጉ ይችላሉ ማለት ነው። እንግዲህ ሙቭመንቱን ወይም ፍላይት ታይሙን በምናይበት ጊዜ ማለት ነው። እንግዲህ አይደንቲፊኬሽን ካራክተሪስቲክስ በምናይበት ጊዜ ቱ አይደንቲፋይ አኖፍሊስ ሞስኪቶ ሞስኪቶን አይደንቲፋይ ለማድረግ ፓልፕስ አር ሎንግ አስ ፕሮቦሲስ እንግዲህ ፓልፓቸው ከፕሮቦሲሳቸው ጋራ እኩል ነው ማለት ነው። እንግዲህ ፕሮቦሲስ ማለት ላይክ መርፌ የሚመስል ደምን ሰክ ለማድረግ የሚያገለግል ነው ማለት ነው። ስለዚህ ፓልፕ የሚባል ደግሞ አለ ከጎንና ከጎን ላይክ እንደዚህ ፕሮቦሲስ ቢሆን ከጎን ደግሞ እኩል የሆነ ላይክ ይሄ አንድ አለ፣ በዚህ በቀኝና በግራ በኩልም ሌላ አለ ማለት ነው። ስለዚህ እዚህ ጋር ፓልፕ አለ፣ እዚህ ጋር ፓልፕ አለ፣ መሃል ላይ ፕሮቦሲስ አለ። ይሄ ወደ ውስጥ ይገባል ነው። ስለዚህ ይሄ ፓልፑ በዋናነት ሰውየውን ተች በማድረግ ሙቭ እንዳያደርግ በተቻለ መጠን ባለበት እንዲቆይ በመዳሰስ በመነካካት አገልግሎት የሚሰጥ ነው ይሄ ፓልፕ ማለት ነው። ስለዚህ አኖፍሊስ ሞስኪቶ ከሌላው የሚለየው ፓልፑና ፕሮቦሲሱ እኩል ነው ማለት ነው። ስፖትድ ዊንግ ነው። ዊንጋቸውን በምናይበት ጊዜ ስፖትድ የሆነ ዊንግ ነው ማለት ነው። ነጭና ጥቁር እንደዛ አይነት ነገር ያለው ነው ማለት ነው። ረስቲንግ ፖዚሽናቸውን በምናይበት ጊዜ 45 ዲግሪ አንግል ያለው ነው ማለት ነው። እንግዲህ ሲተን የላቸውም ላርቫ ስቴጅ ላይ ማለት ነው። ኤጋቸው እንግዲህ ሲንግል ነው፣ እንደገና ደግሞ ፍሎተር ነው ማለት ነው። ስለዚህ እነዚህን ክራይቴሪያዎችን መሰረት በማድረግ የአኖፍሊስ ሞስኪቶን ከሌላው መለየት ይቻላል ማለት ነው። ሰመራይዝ በምናደርግበት ጊዜ እንግዲህ አኖፍሊስ ሞስኪቶ አር ዘ ፕራይመሪ ቬክተር ኦፍ ማላሪያ እንግዲህ በዋናነት ፕራይመሪ ወይም የመጀመሪያ ደረጃ የአኖፍሊስ ሞስኪቶ
ማላሪያን በማስተላለፍ ወይም ቬክተር በመሆን የምታገለግል ሞስኪቶ ነች ማለት ነው። they breed in the clean water እንግዲህ የሚራቡበት ዋናነት ክሊን ወተር ላይ ነው። ላይ ሲንግል ፍሎቲንግ ኤግ ነው። ፍሎት የሚያደርግ ሲንግል የሆነ እንቁላል በመጣል ይታወቃሉ። have the larva without siphon ሲፈናቸው ምንድነው ላርቫቸው ከሲፈን ውጭ ወይም ለብሪዚንግ የሚያገለግል ስትራክቸር ወይም ቲም የሌላቸው ማለት ነው። that lays parallel to the water እንግዲህ ላርቫቸውን በምናይበት ጊዜ ከውሃው ጋራ ፓራራል የሆነ ነው ማለት ነው። አዳልቱን በምናይበት ጊዜ አዳልት ረስት አት 45 ዲግሪ እንግዲህ 45 ዲግሪ ላይ አንግል ያለው ነው ረስት በሚያደርግበት ጊዜ ባይቲንግ ሞስትሊ አት ናይት ባይት የሚያደርጉት እንግዲህ ሞስትሊ እንግዲህ ናይት ነው ወይም ማታ ላይ ነው ማለት ነው። ትራንስሚትድ ፕላዝሞዲየም ፓራሳይት ምንድነው ፕላዝሞዲየም ፓራሳይት በማስተላለፍ ይታወቃሉ ማለት ከአንድ ሰው ወደ ሌላ ሰው ወይም ከጤነኛ ምንድነው ከበሽተኛ ወደ ጤነኛ በማስተላለፍ የሚታወቁ ናቸው ማለት ነው። ኮንትሮሊንግ አኖፍለስ ሞስኪቶ ሪኳየርስ ኤሊሚኔቲንግ breeding site using the bed nets and apply insecticides እነዚህ ነገሮች በመተግበር የአኖፍለስ ሞስኪቶ የማላሪያን ትራንስሚትድ መቆጣጠር ወይም መከላከል ይቻላል ማለት ነው። ስለዚህ ይህንን ይመስላል። ስላዳመጣችሁኝ እጅግ በጣም አመሰግናለሁ። ሰላም።